የተናገረችው ኦርቶዶክስ እንደው ከፍ ብላ እንድትውለበለ እስልምና እንዲህ ነው ብላ ነው ስትዋሽ የነበረችው። ኦርቶዶክስ 4 ባል የሚሸልማት ይመስል 4 ባል አይሰጣቸውም ሴቶቹን ያለችሁት። ስለዚህ 4 ባል ዳሯትና ገላግሉን። ብርም ከፈለገች ነው አይደለም። ለማንኛውም አይ ግን ደብተራና መረጌታ እኮ ያለው ኦርቶዶክስ ቤት እንጂ ሙስሊም ቤት አይደለም። ይሄ ደግሞ እንደዚህ ወሎ ላይ ሄድና የጠንቋይ ማት ያለው ሼህ ነው። እንደዚህ ማውራት ከፈለክ እንደዚህ ማውራት አልፈልግም። ያውኛ በመከባበርና ክርስቶስ ማን ነው? ወለተ ኪዳነ ምሕረት ልጅ ወለተ ኪዳነ ነሽ? አዎ የተወለድኩትም የተጠመቁትም ኪዳነ ምሕረት ቀን አንተ ይሄ ነገር የጀመረችው እኮ ከኮቪድ በፊት እኮ ነው። ኮቪድ አካባቢ ላይ ነው ተናግራለች። ኦልሞስት 4 ዓመት 5 ዓመት ሆኖታል። በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ። ምን ለመናገር እንዴት ማለት ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። አዎ 4 አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል፣ ሴት ግን 4 ማግባት አትችልም። ቀጥቅጣቸዋለች እኮ ሄዳባቸዋለች። በነገራችን ላይ እኮ በቃ አሁን እኮ እኛ እኮ ልጅቷን መደገፍ ነው ያለብን እኮ። ኦሬዲ እኮ ልጅቷን እንትን ብላለች። ደግሞ መጽሐፍ ቅዱስ ራሱ ይላል በምድር የምታያቸው እናትና አባታችሁን ያላከበራችሁ እንዴት እኔን የሰማይ አባታችሁ ትወዱኛላችሁ አይደል? ምንም ልዩነታችሁ ቁርአኑም አይቀራትም እኮ። ስትመለስ ደግሞ ወደ ኦርቶዶክሶች ልትሆን ትችላለች፣ አይታወቅም። አሁን እሷ አዲስ አበባ ሰሞኑን ትሄዳለች ተብሏል። አዲስ አበባ ስትሄድ ደግሞ ምን እንደምትል አይታወቅም። ድራማውን የጀመረችው ልጅቱ ናት፣ የምትጨርሰው ራሷ ናት። እኔ አሁን ምንድነው ያልኩት ድራማውን ቁጭ ብዬ መከታተል ነው ያለብኝ ነው ያልኩት። እና ኢቭን አንድ ሰው ድግምት ቢደረግበትም ሲሳይኔ ድግምት የተደረገባቸው ሰዎች አይቻለሁ። ሲያማቸው ይጥላቸዋል፣ የሆነ ነገር ላይ ይጥላቸዋል፣ ያማቸዋል። ውሃ ተደፍቶባቸው ቂራአትም ተቀርቶባቸው ከበሽታቸው ይመለሳሉ። ወደ ኖርማል አቅላቸው ነው የሚመለሰው እንጂ ኢቭን ድግምትና በሽታ አእምሮ በሽታ እንኳን ቢሆን 1 ሰዓት ተኩል አይቀይርም ጭንቅላትን። ደግሞ የአእምሮ ድግምት የአእምሮ ህመም ነው ምናምን አሉ። እንዴ አእምሮ ልጅቱ አይኗ በስነ ስርዓቱ ጤነኛ ነው፣ ፊቷ ጤነኛ ነው፣ አንደበቷ ጤነኛ ነው። ታውቃለህ የአእምሮ ህመም ያለባቸው ሰዎች ሶሻል ሚዲያ ላይ እኮ እያየን እኮ ነው። 1 ደቂቃ አውርተው 1 ደቂቃ ይቀይሩብሃል። በቃ አይናቸውን አይንህ ላይ አያደርጉ። መሲያውን እኮ ልጅ አሁን ድግምት የሚጥል በሽታ ምናምን ቢሆን ለ2 ሰዓት ለ3 ሰዓት ከአዲስ አበባ ኮምቦልቻ ተሳፍራ መጣ አስቢ። የሚገርም ሲሳይ የምጨምርልህ እዚህ ላይ ማለት ነው። ኖርማሊ ልጅቱ ተዘጋጅታበት የሄደችው ለምንድን ነው? የቤተሰቦቿን ስም አሳስታ ነው የተናገረችው። ከተናገረችው ትክክል የወጣው ታውቃለህ ምን እንደው ታውቃለህ? የባንክ አካውንቷ ትክክል ነው፣ ስሟ ነው። ልጆች ለመሞከር 5 ብር አስገብተው ሄደው ቼክ ሲያደርጉት የራሷ ነው፣ የራሷ ስልክ ነው። ኦፓልም እኮ 5 ብር ሳስገባበት የራሷ አካውንት ነው አለች። ትንሿ የምታወሪው ነገር አለ። ኧረ እኔ ገርሞኝ ነው እኮ ድግምት ከሆነ እንደዚህ ስትል አንቺ ከየት አግኝተሽ ነው ታዲያ? ኦርቶዶክሶች ድግምት ደግሞባት ሊሆን ይችላል ያልሽው መሰረት። እሷ ወጣ ይጠላኛል አላቅም ያመኛል አለች። ደግሞም ሰውየው ጋር ሄዳለች። ሰውየው ጋር ሄዳ አውርታለች። አዲስ አበባም ነበረች። አከራዮቿ ክርስቲያኖች እንደነበሩ ተናግራለች። ክርስቲያኖች ጋር ግንኙነት እንደነበራት ተናግራለች። ልጅቱ የፈለገችው ድግምት ተደርጎባት ነው ተብላ እንድትታመን ነው የተናገረችው እኮ። ይጥለኝ ነበር አላቅም ማለት ነው። ሙስሊሞች ቢሆኑስ ድግምት ያደረጉባት ወይም ደግሞ ፕሮቴስታንቶች ለምንድን ነው ዘለሽ ኦርቶዶክሶች ያልሽው? እና ሂዳ እናንተ የምትፈልጉትን ፖይንት ነው የተናገረችው። ኦርቶዶክስ እንደው ከፍ ብላ እንድትውለበለ እስልምና እንዲህ ነው ብላ ነው ስትዋሽ የነበረችው። ኦርቶዶክስ 4 ባል የሚሸልማት ይመስል 4 ባል አይሰጣቸውም ሴቶቹን ያለችሁት። ስለዚህ 4 ባል ዳሯትና ገላግሉን። ብርም ከፈለገች ነው አይደለም። ለማንኛውም ግን ራስሽ እዚህ ማጥራት አይ ግን ደብተራና መረጌታ እኮ ያለው ኦርቶዶክስ ቤት እንጂ ሙስሊም ቤት አይደለም። ይሄ ደግሞ እንደዚህ ወሎ ላይ ሄድና የጠንቋይ ማት ያለው ሼህ ነው። እንደዚህ ማውራት ከፈለክ እንደዚህ ማውራት አልፈልግም። እኛ በመከባበር እናወራለን። እኔ እኮ በመከባበር እስቲ ስሙዝሊ ስለ ልጅቷ እኔ መሲል አንዳንድ ቪዲዮ ስላለ ለማጥራት ያክል ነው። አትረስም ላፊ ነገር አጠሪ አሁን በጨዋነት ነው መሲ። ምክንያቱም የሰራቻቸው 3ቱ ቪዲዮዎች እርስ በርስ ይጋጫሉ ብሎ እኔ ቤት በተደጋጋሚ ሰዎች አንስተዋሉ። ለዚህ ነገር ምንድነው ማለት መሰለህ? የኔ ጥያቄ እኮ ነው ይጋጫሉ ብለዋሉ።
ከዛ አንፃር ምንድነው ምላሽ መሰጭ የሚለውን ነገር በጨዋነት ነው የጠየቅኳት። ከዚህ አንፃር ያው የልጅቷ አቋም በጣም ግራሚ ያጋባ ነው። ምን እንደሚባል አይታወቅም። እኔ ከልጅቱ ሲሳይ የጠየቅን ጥያቄ የመጀመሪያው ያነሳቸውን ፖይንት ነው። ስለ ግለሰብና ስለ ባክግራውንዷ ሳይሆን የተናገርኩት የመጀመሪያው እንትን ስላነሳችሁ ነው። ይሄ 4 ባል አይሰጠንም ያለችውን ስለንትን ሲያጎት ልጅ አክስት ልጅ የሚባለው ያው ኦርቶዶክሶች ሶሻል ሚዲያ ላይ ኦርቶዶክስ ጥሩ አስተምሮ አላት ለመባል አክስት ልጅ አጎት ልጅ 4 ሊነድን አባቴው እንደ ጥሩ አስተማሩ ለመባል ሳይሆን እናንተ በዛ ስለምታገቡ እውነት ስለሆነ ነው መስዬ። ቆይ እሱን ተይው። ይሄ እንትና አይደለም፣ ይሄ ዶግማ አይደለም። እኔ ንጽጽር ላይ ፎከስ የማደርገው ሲሳይ ዶግማ ላይ ነው። ይሄ የሰዎች የህይወት ስርዓታቸው ነው። ኦኬ፣ በሰዎች ስርዓት ጊዜንም ሆነ ጉልበቴንም ማባከን አልፈልግም። በተደጋጋሚም ተናግሬያለሁ። ልጅቱን እኔ አሁን አይ ነው ምንድነው አልልም። ድራማውን እስከምጨርስ እከታተላለሁ። በቃ በልጅቱ ጉዳይ ያለው ነገር ማለት ይሄን ይመስላል። በቃ ባጭሩ ግን ኤኒዌይ ሌላ ምለው ነገር የለም። በዚህ አጋጣሚ ግን ሲስ ማለት ነው ሌሎቻችሁም ልጅቷ ለሰራችሁ ድራማ ትክክልም ይሁን ያወራችሁ ነገር ትክክልም ይሁን አይሁን ልክ የንጽጽር የሚሰሩ ሳይቀሩ ጥፋቱ የኦርቶዶክሶች ውሸታቸው ተጋለጠ ምናምን የምትሉ ሰዎች የእውነት ልጅቷ እንኳን ድራማ ከሰራች ድራማ የሰራችው ራሷ ሃይማኖት ላይ መጥታ ራሷን አትኝ የተጠየቀችው ራሷን አትኝ። ስለዚህ ድራማ ከሆነ ነገሩ የሰራችው ራሷ ሃይማኖት ላይ ነው የሰራችው። ሙስሊም እስከሆነ ድረስ ግለሰብ ያደረገው ነገር ሃይማኖትን የሚመለከት ከሆነ የተዋረዳችሁት እናንተ ናችሁ ልትሆኑ የምትችሉት። ከዛ ውጭ ግን መሰረት አሁን ቃል በቃል ቤቷ የተናገረችውን ነገር እዚህ ቃሏን መለወጧ ጥሩ ነው። ቤቷ ላይ ቪዲዮ ስትሰራ ግን ኦርቶዶክሶች ድግምት አድርገውባት ነው ብላ ነው የነበረው። አሁን እዚህ ጋር ግን መታ ሌላ ነገር ነው እያወራች የነበረው። ራሷ ስማችንን ያለምንም ማስረጃና ትክክል ባልሆነ ነገር ራሷ በውሸት እንደምታወራ እዚሁ ሐሳቧን ቀይራ አሳይታ ነው ሄደችው። ለማንኛውም ይሄ ለማለት ነው። በቃ ከወረዱማ ምን እችኛዋን ድምፅ አይሰማም፣ ተቋርጧል። እየተሰማን አይደለም ወይ? አይሰማም። አሁን የኔ ነው የማይሰማው? ጋይስ ይሰማል እኮ የሚያወራው እኮ ይሰማል። ያ ሲስ ኔትወርክ ያስቸገረሽ ነው መሰለኝ። እሺ፣ አይ ቀጥል። አሁን መጥቷል። ያ በቃ ምንም ከወረዱማ ምንም ማወራው ነገር አይኖረኝም። ግን ፈልጊያት ነበረ። አይገስ ያወራችሁበትም የነበረው በሱ ነው። ካህናት ህፃናት ላይ ምናምን ድግምት አስደግመው ነው የሚያገቡት ምናምን የሚል ቪዲዮ ሰራ ነበረ እና ሜቢ ወይ መረጃ ትክፈትልን ወይ ደግሞ ቪዲዮዋን ታጥፋ ምናምን። ሲጀመር ያን ያህል ትኩረት ሰጣት የሚገባ አይነት ሰው አይደለችም። ሁለቱም አሁን የገቡት ወይ እውቀት የላቸው ወይ መልካቸው አያምር ወይ ንግግራቸው አያምር። አይ አስረስ ባይዘቡ አስረስ እኮ እንትን እኮ ነው አሁን ቀጣይ እንትን ነው እሱ አምኗል እኮ ጀነት ነው ምናምን ስንሄድ ነው እንትናችን ይቀየራል፣ ወደ ኢየሱስነት እንቀየራለን ብሎ እንደዚህ እንኳን አታውሩሽ። እኔ የሳኩትን እንዳልሳኩ ቁጠሩት። እንደዚህ አናውራ እንዴ! ለምን እኔ እኮ አይደለም እኮ እነሱ ባሉትማ እኔ የሚላ እኔ እኮ አይደለም እኮ እኔ አይደለም ያልኩት እነሱ ራሳቸው ነው ያሉት። እግዚአብሔር ይቆጣል። በመልክ አታውሩ በቃ። እስኪ ጃኬቱን አውልቀው። ኧረ ወንድም ያለውበት ሁኔታ በጋቢ የሚያስለብስ ነው። ኧረ እባክህ አሁን ሲያለ በፊትን በሶፍት ልታርገው ጃኬት ትለብሳለህ። አሁን ኳስ ልገባ ነው። ኳስ ልገባ ነው። ሲስ እኔ አንድ ነገር አልገባኝ ነገር ይሄ ኑሮ ሲወደድ የሚጥል በሽታ ወደ መስራት የቀየረ እንዴ? እኛ የሚጥል በሽታ ጥሎ ብሎ አድሮ ነው እንደሚለቅፍ። ኧረ ልጅቷ ዝማሬ መዝሙር ሁሉ ዘምራ ባይዘው ይኸውላችሁ እኔ ቆይ አንዴ ያስጨርሰኝ በእናትህ። እኔ ዩ ጋይስ እኔ አሁን ለምሳሌ
ከሶሻል ሚዲያ ጋር ለምሳሌ ስፔኩሌሽን አለ። ያኔ አሁን ሰዎች በጣም ስፔኩሌት ያደርጋሉ። እኔም ያን ስፔኩሌሽን መናገር ይችላል። ምንድነው ልጅቷ ሲመስለኝ ልጅቷ ራሷ ናት። ምንም የሚጥልም የሚነሳን በሽታ የለባትም። ግን ምንድነው ምናልባት ከቪዲዮቹ በኋላ ብዙ ዛቻና እንትን የደረሰባት እንደዛ ነው ሰዎች አብዛኛው ሰዎች የሚገምቱት ያንን ነው። ስፔኩሌሽን ስፔክ ነው በቃ ስፔኩሌሽን አያስከፍልም። ያመኛን ያለችው እኮ እሷ አይደለችም ሴት ያመኛን ያለችውም እኮ በራሷ እንዲሁ ያመኛል አይደል? በነገራችን ላይ በቃ the best option እኮ ልጅቷ እኔ አላውቅም እኮ እኔ ዩ ጋይስ አላውቅም፣ ግን the best option ልጅቷ አንዴ ነገርየው ሎዛ ሚዲያ እኮ ተናገረ እኮ 2-3 ቢሮአችን ድረስ አንኳኩቷ መታ ነው መግለጫ የሰጠችው። ኢቭን በጣም ካለችበት ችግር የተነሳ ብለው 10,000 ብር አካውንቷ ላይ ዘጭ ሎዛ ተመልስ አንዴ 10,000 ብር ዘጭ አንተ እንዴ የሚጥል በሽታ 10,000 ብር ተሳስታ ምን አለ የኔን አካውንት አሰጥም እንዴ በዚህ በበሽታ ምን ችግር አለ? ሲጥላ አካውንት አረሰው አረና ችግር የለውም። ራቱን ተውና ናናቲ ራት ትለኛለህ እንደና ኳስ አብረን ልንተከታተል ራት ይለኛል። ይታል አለ እንዴ? እሺ አለ እንዴ? አራባጉና ተናፍቃለናት። በቃ ይሄን ጭዌማ እንሂድበት። በቃ ሜሪም ልካልኛለች። አይ ባይዘ 10,000 ብር ላከችልህ። አረ አንተ አይ የእውነት አይ እኔ ስፔኩሌት ነው። እስቲ ለምሳሌ ልጅቷ እስቲ ድል እንስጣቸው ከታች ላሉ ሰዎች። ልጅቷ ለምንድነው ሐሳቧን አሁን ላይ ቀየረችው? ለምን ቀየረች ብለን ስፔኩሌት እናርግ፣ ሐሳብ እንስጥ። ግን እኔ መስኛል ክፍለ ሀገርም ስላለች ምናምን ነገር ቪዲዮ ሳይታወቅ ቫይራል ስለወጣ እንደዚህ ይወጣል እንደዚህ በጣም እንትን ኢንፍሉዌንስ ያደርጋል አላሰበችም። እና አካባቢ ያሉ ሰዎች ትንሽ እንትን አድርገዋታል መሰለኝ። እና አይ ቲንክ መጀመሪያ በስልክ ነው መሰለኝ ያወራችሁ እኮ ትዝ ይላል። በስልክ በሌላ ሰው ነው ላሱ አካውንቱ ላይ የላትም ነበር። ሶዛት ሚዲያው ላይ የነበረውን እንትን በጣም እዛ አካባቢ ያሉ ሰዎች ጫና አድርሰውባት ነው በቃ እንድትናገሩላት እንትን ያለችው እንጂ ለመሰል አሁን ምንም ልጅቷ እንዲያርገው ነው የሚጥል ነው ማለት አሁን ማለት ምን ያህል እርስ በርሳቸው እንኳን የሚጥል በሽታ አይደለም። በነገራችን ላይ የለም እኮ ልቦር ላይ ካልሆነ በስተቀር አንተ ከኮምቦልቻ 2 አዲስ አበባ ተመላልሰ እኔ አይደለም እኮ ከባድ እኮ ነው ጌታ። ልጅቷ እኮ የአይን ሁሉ እኮ አለፈች እኮ። ስማ የሚጥል በሽታ እኔ የማውቀው በክብሪት ምናምን ሲጠፋ ነው። አሁን እኮ ድሮ እኮ የሆነ መረጃ ሲመጣብህ እኮ ሸምጥጠህ የአይን ነው ትላለህ እኮ። እኔ አይደለም የአይን ነው ትላለህ። ከዛ ነገር አወራሯ ራሱ እኮ በጣም የሚያስገርመው በጌታ እኔ እኔ ነኝ መልኬኔ ነው ድምጼኔ ነው። ግን ደሞ እኮ የሚገርም ገራታ አስተል ነበር አይደለም። ኢንተርቪው ላይ የታዘብኩት ለምሳሌ የጠቀሰቻቸው አባቶች አሉ እኮ እነሱ ሁሉ እኮ ይመጣሉ እኮ። በነገራችን ላይ አሁን ይሄን ነገር እንደው በቃ ቱ ቢ ኦነስት ምክንያቱም የጠራቸው አሁን ጎንደር ያለ አባት ጠቅሳለች፣ እዛው ኮምቦልቻ ያለ አባት ጠቅሳ እነዚህ ሰዎች እውነት ነው ብለዋል። እሱ ነጥብ ያዘ እውነት ነው አኔ ጆሎ እኮ በነገራችን አባቶች ያጠመቋት አባቶች የምር ግን እንትን ማለት አለባቸው። ማለት ያው ውሸት እንደሆነ እኮ ያወራችሁ እናውቃለን። ምንም ማስተባበያ ማረጋገጫ አያስፈልገውም። ግን በቃ እኮ ነው ለምሳሌ አንዳንዴ እኮ ኪዬ እኮ ቀምቅመሽ እኮ 30-15 ደቂቃ ያለው ነገር እኮ ልዘባርቂ ትችያለሽ እኮ ልጅቷ ስለቀማ ጀመር ራሱ ኢንተርቪው ላይ መዘባረቅ አይደለም እኮ አያቷት የኛን ትምህርት ስም ሁሉ እኮ አትስትም እኮ አረቆ ይከፈት እንትን ስማሲስ እውነት ኢንተርቪው ላይ እዛ ላይ ራሱ ቀባጥራ አይደለም እንዳለ እኛ የምናምነውን ትምህርት ነው ስትናገር የነበረው። ትንሿ ሲስ ትናንት ግን ገላዋን ታጥባ ምናምን ስለ ነበረው ምንድን ነው አልገባኝም። አረሻ እንዴ አስብ ከኮምቦልቻ ጠዋት ተነስታ ኪ አስብ ኢንተርቪው አለብኝ ብላ ሻወር ወስዳ
ምነው ሻወሩ ላይ አተኮርክ አንተ? ምንድን ነው ትላንት ቀኑ ሙሉ ገፍ ነበረ። ሻወር ለመጀመሪያ ጊዜ ነው እንዲወሰደች እሷ። እንደዛ አረ ይመስላል እኮ እንደዛ ብለሽ ልጅ ቀርባ እንደ ምን ነካሽ ኪዬ ጌታ አለሽ መጣች ልጅቷ። እኔ ግን ጥፋት ነው ብዬ ያሰብኩት ምን እንደሆነ ታውቃለህ ሲስ? በጣም ትክክል አይደለም ብዬ ያሰብኩት አሁን እዚህ ቲክቶክ ላይ ምናምን ብዙ ልጆች የተጠመቁ አሉ እና እንደዚህ እንትን ፖድካስት ላይ የዩቲዩብ መሸቀያ ማድረግ ለምን አስፈለገ? እነዚህ ሰዎች የሚፈሩ ከሆነ አይ በነገራችን ላይ አሁን እንደዛ እንዳትይ ራሱ እኮ ራሷ ልጅቷ እኮ ናት 2-3 ራሷ ልጅቷ ናት የመጣችው እኮ አለ እኮ ካንደ ይኸውልሽ 2 ቢሮአቸው ድረስ አንደኛ በቲክቶክ እንትን ላይ ጻፈች ራሷ ልጅቷ ሀያት ውጭ ምንም ነገር ተጠቅሜ ያላቅም እኮ ነው ያለችው። ሁለተኛ ስትመጣ ሀያት ማመድ ስሟት ጌታ ልጅቷ ቀሽ ነች ይላሉ። አይ እግዚአብሔር ምስክሬ ልጅቷ በጣም ቆንጆ ናት። አፍንጫ ናት ጌታ እግዚአብሔር ምስክሬ ናት። በዙሪያው ያሉትን አመጣለሁ እንዴ ማህተባ ሰርቤኝ ከመግደል ወደ ሆነ አረ እንዴ አስብ እስኪደረግልኝ የሰማል ሰማል። ወደ ኮምቦልቻ ስንመጣ ግን ስርዓተ ጥምቀት አደረኩ። ስርዓተ ጥምቀት አደረኩ። እዛ ቀን ሌሊት ነበር የሚደረገው ስርዓተ ጥምቀትና ማንም ሰው አልነበረም። ለትን ስነግር የግቢ ተማሪ ናት አላቅም የት ሀገር ልጅ እንደሆነች ቤተክርስቲያን። አረ እግዚአብሔር ምስክር አረ በእውነት አንዱ እንዲህ አይነት በሽታ ካለ እኔ ልታመም አለ ጌታ። ከዛ ለካ የግቢ ጉባኤ ነበረች እሷ ናት እናት የሆነችው። አታውቀኝም ከዛ በፊት ምን ሊሆን ከየለም የምታውቀው ነገር የለም። መቅዲ ትባላለች እሷ የክርስትና እናት ሆነች። ከዛ በኋላ እሷ ጋር ነው ነገሮቻችን። ክርስትና እናት ሆነች ተጠመቅሽ? ተጠመቅኩ። የክርስትና ስምሽ ማን ሆነ? ወለተ ኪዳን። ወለተ ኪዳን ኪዳነ ምሕረት ልጅ። አሁን ወለተ ኪዳን ነሽ? አዎ የተወለድኩትም የተጠመቅኩትም ኪዳነ ምሕረት ቀን። ኪዳነ ምሕረት እናት ሰጠችሽ ማለት ነው? አዎ እናት ሰጠችኝ። ከዛ በኋላ ቤት መጣው። መስቀል ያገኛል ይሰብሩታል ምንም ነው ማለት ነው። አይ የጓደኞቼን ይዤ ነው ነበር ስላቸው የነበረው። ከዛ ነጠላም እንደዛው የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድም ይሰበረው የቅዱስ ሚካኤልን ስላድን። አዎ ስመጣ የውጭ በር ላይ ተሰብሮ አይገኙት። ማን ይሰበረው ነው ያልኳቸው። ከዛ ሁሴን ነው። ስለዚህ ቤተሰቦች በሙሉ የጓደኞቼ ነው ወደ ክርስትና መቀየርሽን አውቀዋል? አዎ ያኔም አላወቁም። የሚያውቁት ዳር እያልኩ ነው ታይ ነው። ጓደኞቼ መጣው አረ ከሁለት አንዱ ምረጭ በሏት ኡስታዞቼ። አንቺማ አርጀንቲናም ስፔንም ዋንጫ ይበላሉ ነገርና የሆነ ሰማሽ ቅዱስ ሚካኤል ስላልን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት። ከዛ ለምን ሰበራችሁት ስል አንቺ ልጅ ማንንም ኮተት ያመጣሽ ቤቱን ቤተ ክርስቲያን አደረግሽው አለ። ኮተት ነው ማን ነው? ወንድሜ ነው። በጣም አክራሪ ነው ሁሴን፣ በጣም አክራሪ ነው። ከዛ ሁሴን መሐመድ ብዬ ጠራሁት። ዛሬ ባቢ ምናምን ብዬ ነበር ሁሴን መሐመድ አልኩት። ከዛ ጭራሽ ከነ ሙሉ ስሜ ጠራሽ ምናምን ብሎ እጁን ሲያነሳ ስርዓት ያደረኩት። ከዚህ በኋላ ምን ይልኩት እኔ እስልምና ታማኝ አይደለሁም፣ የራሴን ምርጫ መርጫለሁ። ከዛ እናቴ ወጣ ድንግጥ ነው ያለች። አላቅም የዛን ቀን ሁኔታውን መቼም አረሰው። ደነገጠች። ልጄ የወላድ መካን አረግሽ ማለች። እንደነገርኩ ቤቱ የመጀመሪያ ልጅ ነን እኔና አንዋር መንትዮቹ ማለት ነው። ከዛ እናቴን ይልቋት ያንቺን እናትነት ሳጣ የድንግል ማርያምን እናትነት አግቻለሁ። የአባቴን አባትነት ሳጣ የቅዱስ ሚካኤልን አባትነት አግቻለሁ። እዚህ ጋር ነው የሚጥለው በሽታ የጀመራት። አይ ወንድም እንዲህ አይነት የሚጥል በሽታ አንዱ ለኔ አድርጓል እኮ በሆነ የትኛውም ቀን በየትኛውም ሰዓት እመጣለሁ፣ ካልሆነ ግን እዚህ ጋር ይበቃል ነው ያልኳት። ከዛ አባቴ ትወጣልኛል ቀጣ ወጥቼ ነው የሄድኩት። ምክንያቱም ወሎ ዩኒቨርሲቲ በአርት ሳተፍ ስለነበረ ዘሄርኩኝ ማቃቸው ልጆች አሉ። ዶርማቸው አስገቡኝ። ቤት ፈለኩ። ኢንዱስትሪያል ፓርክ ነበረ ኮምቦልቻ ኢንዱስትሪያል ፓርክ ጨርቃ ጨርቅ ፋብሪካው ማለት ነው። እዛ ነው የገባሁት። የተከራይቼ ልጆች ያግዙኛል። በነገራችን ላይ
አይዞሽ በርቺ ምናምን እባል ነበር። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ቤተሰቦች ናቸው። ከዛ ደግሞ በጣም ብዙ አጃቢ ኖሮ ያውቃል። ደህና ገንዘብ ከቤተሰብ ወስጄ ማብላው ማጠጣው ጓደኞቼ ሙስሊሞች ነበሩ። በሰዓቱ ብቻ ያንቀሩ ክርስቲያኑ ወይ ከኛ የሆነ ነገር ፈልጋት ይመለሳለች። ምክንያቱም የሚያየው ቢራራ አዳራሽ ላይ ማቀርበውን ደርስ ማደርገውን ስብከት ነበር በሰዓቱ። ክርስቲያኑ ፊት ነሳኝ፣ ሙስሊሙም ወይ አላህን ይካድችኛ ምን እናረጋታለን። ክርስቲያኑ ለምንድን ነው ፊት ነሳሽ? ከሚያየው ኮምቦልቻ እንትን ደርስ አቀርብ ነበር ማለት ረቢል አወል ይሄ መውሊድ በዓል ሲሆን ትልቅ አዳራሽ ላይ እንደዚህ ነው እስልምና እንዲህ ነው ምናምን በይ ስለምሰብክ አይ እሷ እንደዚህ አታደርግም ማመን አይፈልግም ዲሶማ እንደዚህ ናት። ክርስቲያኑ እንደዛ ሲል ሙስሊሙ ደግሞ አላህን ከደሽ እኛ እንደማትከጅም በምን እርግጠኛ ነው። የምር በጣም ወዳት አብሮ አደግ ጓደኛ ነበረች። ከዛ ደውዬ ነይ ማየት ነሽ ስላት ምን ፈለግሽ ነው ያለች። እንዴ ጓደኛሽ አይደለም እንዴ ፈልግሽ ስላት አላህን ካደ ጓደኛ ይኖረኝ ምን ያለች። ከዛ ሙሉ በሙሉ መስመር ቀየርኩ። ራሴ ነው ማኖር ጀመርኩት። ከዛ ቅዳሜና እሑድ ኮሌጅ ጀመርኩኝ። የት ኮሌጅ? ድሪም ሳይንስ እና ቴክኖሎጂ ዳታቤዝ አድሚኒስትሬሽን። ያው ከሶፍትዌሩ ጋር የሚመሳሰሉ ስለነበር የልጅነት ህልሜን መተው ስላልፈለኩ ጀመርኩት። የቤት ኪራይ ከፍላለሁ፣ የትምህርት ክፍያ ከፍላለሁ፣ ቤተክርስቲያን እሄዳለሁ። በቃ አሁን ላይ ሙሉ ነኝ ብዬ ነበር ማስበው። ለካ አባቴ ስራ እንትን ሲል የሹፍርናውን ዓለም ሲለቀው እዛ ኮምቦልቻ መኖር ምቾት አልሰጠው። ምክንያቱም ገበያም ላይ ልጅህን ነጠላ ልብሳ የናት መባልን ሲፈራ እገላታለሁ ማለት ኦልሞስት 2 ወር 3 ወር ገደማ ቢሆንኝ ነው ወደ አዲስ አበባ ከመጣሁ ራሱ። ግን አባቴ ጋር መጥፎ ነገር እንትን ማለት አልፈልግም። ማለት በጣም ነው የምወደው ሆነን ለመናገር ከእናቴ በላይ ደግሞ መጽሐፍ ቅዱስ ራሱ ይላል በምድር የምታያቸው እናትና አባታችሁን ያላከበራችሁ እንዴት እኔን የሰማይ አባታችሁን ትወዱኛላችሁ አይደል? ሶ ምንም ልዩነታችሁ ቁርአኑም አይቀራትም እኮ ኧረ አንቺ በጣም አይ ጌታ ምስክሬ ክርስቲያን ናት እንጂ ኦሬዲ እኮ ከእስልምና ወደ ክርስትና መታለች። ዳታቤዝ ነው ያጠናችሁ ወይስ ባይብል ነው ያጠናችሁ? ኧረ መጥፎ አሻራው ሆነ አልፈልግም። በዚህ በኩል መጥፎ አሻራ ጥለሽብኛል ብላ የሚያስበው ሶ በባህሪ ደግሞ ጋር ጦጥኝ እንተልለው አልፈልግም። ያለው አማራጭ ከሱ ካለበት መሸሽ ነው። የትም ቢሆን የትም ቤትም የትም ሀገር ብሄድ ኢትዮጵያ ኦርቶዶክስ ክርስቲያን እስካለች ድረስ ምንም እንደማልሆን አውቀዋለሁ። እነሱን ላለማሰደብ ነው ከኮምቦልቻ ወጣሽው? አሁንም እንትን ብትል ማለት ነው ጀሜ ድርናቴ በእኔ ተነሳ የሙስሊሞች እንትን ማህበር አለና የአትሳተፍ ምክንያቱም የራሷ ልገጻ በእምነቷ አላቆየችም የሚለውን ፈራቻ አትሄድም። ግን ቆይ እኔ ጥያቄ አንገቷ ላይ አሰረችው ቆይ መስቀል ምን አይነት ነው? ቆይ እስቲ ይታያችኋል? አይታይም? ቆይ ካልቀረብ ነው እኮ በቃ አይዘጋም ብለኝ አካውንት በቃ እንትለዋል። ኧረ አይዘጋም የኔ በእናትህ በእውነት መስቀሉ ግን ለየት ያለ መስቀል ነው ያሰረችው። ምን አይነት ነው እንዴ? ቆይ ዩቲዩብ ላይ ሲጋር እኮ የወንበዴዎቹ ነው የወንበዴ መስቀል ላይ ያሰረችው። አይተሽዋል ሜሪ ክርስቶስን መስቀሉ ደግሞ የወንበዴ መስቀል አዘጋጀሽ አንቺ እና ታዲያ ይኸውልህ አባቴም አሁን ቁርአን ማቅራት አቁሟል። ምክንያቱም የራሱ ልጅ ያልመለሰ ማን ወላጅ ምን ልጅ ይሰጣል? ጽሁፍ ነገር ነው አይ ቲንክ። አንቺ ግን በዋናነት ከዛ እምነት አሁን መነሻ ምክንያትሽ መድኃኔዓለም ጓደኞችሽ ናቸው መነሻ ምክንያቱ። ከዛ በኋላ ግን እንድትገፊበት እንድትጠነክረሽ ያደረገሽና ወደ ክርስትናው ፍጹም ጠንክረሽ ጽሁፍ መሰለኝ ጊዮርጊስ የሚል ነዛያ መስቀል አይደል? ቁርአን እንዴት ማለት ቁርአን ራሱ የራሳቸው እንትን አለ ማለት ሱራ ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አላወል ስተማር ቁአንፉዚኩም ወአህሊኩም አንናሩ ወቁዱአ الناس والحجاره የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄን ወደ አማርኛ ስተረጉሙ ቁጣብቁ ነው አንፉሲኩም ራሳችሁን ወአህሊኩም ቤተሰቦቻችሁን አናሩ ከእሳት አየሹ መስቀሉ ነገ የውማ ጊዮርጊስ የሚል ነው ያለው መስቀል አይደለም። ጊዮርጊስ የሚል ጽሁፍ ነው። አምላክ ሰለፍ ደራሲ ያደረገው ሰማክ
ይሁላ ሰው ከሞተ በኋላ አይደለም ጊዮርጊስ የሚል ጽሑፍ ነው። እንዴት መሰለህ እምነት የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ እየጠየኳቸው እንደ ስራቸው ይቀጣሉ እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ብሎ ይል እንዴት ነው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አትፈላፈይ ከእስልምና ያስወጣሻል ኩፍር ይጥልሻል ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሳ ከሚትሊ ሸይአ የሚል የቁርአን አንቀጽ አለ። ይሄ ደግሞ ወደ አማርኛ ማንንም በምንም በጭራሽ አይመስልም ማን አላህ እሺ ማንንም በምንም በጭራሽ ካልመሰለ የለም። ወደኔ እምነት ወደ ተዋህዶ ስትመጣ ግን ክርስቶስ ማን ነው በባል በኮንፊደንስ ደረቴን ነፍቼ ስላድነው ያሳየዋል። ክርስቶስ ይህ ነው ስላንተ ኃጢያት ስለኔ ኃጢያት የተገረፈው የተሰቀለው የተወገረው ይሄ ነው ማስረጃ አለ። ያን ማንን ላሳይ አካል አለው የት ነው እሱ ጽዋት ነው ኦሪት ዘፍጥረትም ላይ ደግሞ ሰውን ባሪያችንና በምሳሌያችን እንፍጠር ይላል። ስለዚህ እኔ አምላክ ተመስላል ሰውን ይመስላል ተመልሳል። የኛው ግን ማንንም በምንም በጭራሽ አይመስልም ይተዋል። ጽዋት ነው እንስሳ ነው ሰው ነው የማይታወቅ ነገር ነው መልስ የለም። ለመውጣት ትልቅ ምክንያት ነው። በምንም በማንም በጭራሽ የማይመስል አካል ለሰግድለት አይገባም ስለሌለ ለምን ሰግዳለሁ? ለምን ጾማለሁ? ጾሜንስ የሚልይ ስግደቴን የማይልይስ ማን? ብዙ መላእክቶች አሉ ለአንድ ሰው የተመደቡ እነሱ ናቸው ወንጀላቸውን እንትን የሚሉ። ኦኬ አለቃቸው ማን ነው? እነሱን የፈጠረው ማን ነው? እኔ ቅዱስ ሚካኤል አባቴ ስል ከበላይ ያለውን እግዚአብሔርን አስታውሳለሁ። አምላክ አይደለም ቅዱስ ሚካኤል አማላጅ ተራዳኢ መልአክ ነው። አማላጅ መልአክ ለኔ ፈጥሮ የሚደርስ ነው። የምታስረዳበት ራሱ ማስረጃ አለ መጽሐፍ ቅዱስም ስላድኖችም ምስክር ናቸው። እና ደግሞ እኛ ላይ የሚደረጉ ነገሮች ጋይስ ኮፒ ሊንክ አድርጉ። ሪስትሪክሽን መጣ አበዛኮ ብሎ ሪስትሪክሽን አመጣ። ኮፒ ሊንክ አድርጉ። የቲክቶክ ምልክት እስቲ አንተ ዩቲዩብ ለምን ታሳያለህ? ይዘጋል እኮ ዩቲዩብ ላይ። አረ አይ እንትና እስከዛሬ እንትና አይልም ነበር አበዛኮ አለኝ እኮ መሪ ሁሉ ሳሳይ እኮ አይዘጋም ነበር እኮ። ግን እኔ በጣም ምን እንደሆነ ታውቃለህ ሲሶ እኔ ለሷ ሼም ያዘኝ መቤቴን ዝም ብላ ወይ የሆነ ብትደበቅ ወይ የሆነ ከለላ ፈልጋለሁ ምናምን ብትል አይሻልም ነበር? አንዳንድ እግዚአብሔር ሼም የሚይዝ ቃል አለ። አንቺ ሙሉ እኔ እንዲህ አይነት የለም እኮ ጌታ ነው አይተሻታላ። በጣም እኮ የምታወራው ስግጥ ብላ እኮ በእውነት ጋይስ አንዴ ተባበሩ። የሪስትሪክሽን አመጣ እስቲ ጊፍቱ አታስብ። አረ ነገረኝ ደውሎኝ ነበር። አረ ተው ኮሜንት ላይ ፍትት በሉ ተው በቃ። ቤተክርስቲያን ውስጥ ግን ማን ስለሆነ ብቻ ሁሉም ሰው ይገባል። ነገር ግን መቅደስ ውስጥ ግን ካህናት ብቻ ነው የሚገቡት። በቃ ክብር አለው። ታቦት አለ፣ ማሟላት ያለበት መስፈርት አለ። ስላድነው አለ፣ ታቦት አለ። አዎ ወደ መስጂድ ስገባ ግን ማሟላት ያለበት መስፈርት የለም። እንደ ማንኛውም ቤት ትገባበት አልተወጣበት። ይሄን ነበር ጠይቋቸው። ሌላው በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ ለመናገር። እንዴት ማለት? ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። አዎ 4 አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል፣ ሴት ግን 4 ማግባት አትችልም። ቀጥቅጣቸዋለች እኮ ሄዳባቸዋለች። በነገራችን ላይ እኮ በቃ አሁን እኮ እኛ እኮ ልጅቷን መደገፍ ነው ያለብን እኮ። ኦሬዲ እኮ ልጅቷን እንትን ብላለች እኮ ሄዳባቸዋለች። ጌታን ሄዳባቸዋለች። አባቴ ሁለት ሚስት ነው ያለው አለች እኮ። ዝሙቱን ለምን ይስፋፋል? ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ? ሌላ ሴት እንዴት ያገባሉ? እናቴ ለአባቴ ሁለተኛ ሚስት ናት። ስማ ሌላ የሚጥል በሽታ አለበት መልኬ ይመጣል። ያክስሞልሽ ነው ደውት ያንተ ቤት አሉ እኮ ኮሜንት ላይ አንዳንዱ እኮ ኧረ ቤት ተግማማ ይላሉ። ወደ ቤተክርስቲያን ስትመጣ ግን 7 ትውልድ መቁጠር ግዴታ አለ። ይሄው ግን አጎቴ ልጅ አገባሁ ማለት ወንድምነቱ ነው። ከወንድምነቱ ይልቅ የኛው ስጋዊ ነገር ስለዚህ እስልምና ላይ ዘመድ ይገባል። ከዛ ላይ ደግሞ ስማ ዮኒ አባታችን መልካሙን መጥተው አላስገባቸው ይላል።
ዝምት ኃጢአት ነው የሚለው እምነት አይ ከታች ሲስ ያለችበት መከራ ስለማታውቁ ተው ምናምን እያሉ ነው ነገሩ። እሱ የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጂ ነብይ ነው ወይም ወደ ወሲብ ይገፋፋሉ በተነካኩ ቁጥር ብሎ ነው የሚከለከለው። ግን አራት ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል። ሶ በጣም ነበር የምጣለው ነው ተውና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም። እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላውቅም። የእህትማማች ልጆች የወንድማማች ልጆች ሲጋቡ ይጋባሉ እኮ ገና በእስልምና ሶ ሐላል ነው። እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25% ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ለምን ወንድ የበላይ ነው በእምነቱ? አምላክ በጾታ ለይቶ ያወዳድረናል ማለት ነው። እኔ ጥያቄ እሱ ሴት ልጅ ታንሳለች ወንድ የበላይ ነው ካለ በእምነቱ በጾታችን ደረጃም ያወዳደራል ነው። ሌላውን ተውና ረሱል እንኳን ይላሉ አባቶች ተስተምሩ ነብዩ መሐመድ እንኳን ነገ በብዛት ጀሃነም ላይ የሚገኙ ሴቶች ናቸው ነው የተባለው። ሲኦል በሐዲስ ሲያስተምሩ አባቶች ነብዩ መሐመድ እንደዚህ ነው። እዚህ ጋር ዮሐን ቢኖር ሰይድ አልቡኻሪ ምናምን ብሎ ጠቅስላል። እነሱ ገና ገብተው ሴት ልጅ ለምን ሲኦል ትገባለች? ይሄ ሁሉ የኔ ጥያቄ ነበር። የሚመልስ አባት የለም። እንደውም ኩፍር ላይ ወድቀሻል ድጋሚ ሸሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። እንደውም አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምእመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኑ በጣም አከብረዋለሁ እምነቱን። ምክንያቱም እምነቱን አልንቅ አከብረዋለሁ አድርጌበታለሁ። አሁን ላይ ደግሞ ቤተሰቦች እየኖሩበት ነው። ሁሌ እናቴ ላት ነበር ቢያድለኝ አስጠምቅሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን መንገስ ፈልጋለሁ። ምክንያቱም አሁን ላይ የሀያት ሚካኤል ይርዳችሁ ምናምን ማለት ደረጃ ስለደረሰች እሷ እናቴ 2017 አምና በሐምሌ 28 ሰርጌ ነበር ልዳር ዝግጅት አምና ሐምሌ 28 አረሰው 2017 ሐምሌ 28 የሀያት መሐመድ ሰርግ ነው። እና ቤት ሀያት መሐመድ ነው መሐመድ ከዛ እንትን እየሉ ነበረ ዝግጅት ላይ ነበርና ታናሽ እህቴ ምንድነው አልኳት። ከዩኒቨርሲቲ ተማሪዎች ምናምን መተው ጓደኞቼ ቤት መተው ምንድነው አልኳት። እህቴ አታውቂም እንዴ ነው ያለች። ምን አልኳት። አንቺና እሷ ላይ እኮ ትጋቡ ነው እንዴ? ቀለል አድርጋ ማለት ነው። አንቺ አታውቂው እኔ አላውቀው። አታፈቅሪው አትወጂው ስለምን ፍቅርን አይደግፍም በነገራችን እንዴ? ከትዳር በፊት ያለ ፍቅርን አይደለም አታፈቅሪው ሰው እንደምታገቢው ከትዳር በፊት ዝሙት ማድረግ ወሲብ ማድረግ ነው እንጂ ወንጀል ኃጢአት በየትኛውም ሃይማኖት። ግን የምታገቢውን ሰው ግን ማወቅ ማፍቀር አለብሽ አይደል እንዴ? እንደዛ አይደለም እምነቱ አባቷ ነው የሚመለስ። እኔ ሴት አይደለም መብት የለኝም እኮ ነው ለቃልሽ እንደ እንጂ እኔ አባቴ ነው እስካገባ ድረስ አባቴ ካገባሁ በኋላ ደግሞ ባል የሚቀበሉኝ ነው በእነሱ ስር ነው ሙሉ። እሺ እዛ ትጠይቃት ምንድነው አልኳት። ሰሚራ ነው ያልኳት ታናሽና ምንድነው አልኳት። አሁን ዘንድሮ 12 ያክል ተፈተና ምንድነው ሰ እንዴት ታውቂም እንደ ሳርግሽ እኮ ቀለል አድርጋ የምሳርግ አልኳት። እንደዚህ ሰው አልጋ እኮ ተካቡ እዛ ነው። እሺ ከቤት ወጣሁ። ማዘር አክስቶቼ ጋር እንትን እያሉ ነበር። ይብቅል ወጥ ስላድ ነው በዚህ የገባሁት። የማን ስላድ ነው? የሚካኤል። እሺ የትም ማሄድ ማምለጥ አልችልም ከሱ ውጭ። ከዛ ስላድ ነው አስቀመጥኩት። መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብትጠይቃት ያንን ሙቭመንት አትረሳው። አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝ። በቃ አንተ እኔን አትገለኝ፣ ግን በስምህ ወስደዋለሁ። ሲስተም አንዴ ይቅርታ እዚህ ጋር ማለት ነው። በምን ያህል ፍጥነት
ተምራኑ ስለ ቅዱሳን መላእክት ምልጃ ላይ ምናምን የገባችው ልጅቷ ስንት ጊዜ ነው ከመጣች? ኢንተርቪው ላይ ራሱ እኮ በስልምና የተነሳ ከቤት ተባርሬ ወጥቻለሁ ብላለች አይደል? አይ ኪያ እንትን ነው ምን መሰለሽ ኪዬ እየሰማሁት ነበር። አሁን ወደ መጨረሻ አካባቢ ከእስላም ከመሆኗ በፊት ግቢ ያለች ታማ በስለት ምናምን ነው እንትን ያለችው ጎንደር ያለ ቅዱስ ጊዮርጊስ ቤተክርስቲያን ምናምን ነገር ትላለች። ይሄ አንገቷ ላይ ያሰራችው እሱን ነው። እና እዛ አንድ የግቢ ልጅ ተሳልኝ ምናምን ታመመ ነበርና ተሳልኝ ምናምን ብላው እስላም ሆኜውላ እዛ እየሄድኩ ጠመቅ ነበር 7 ቀን ምናምን ትላለች። አይ ቲንክ ከደረሰላት የተነሳ ነው። ከደረሰላት አንፃር መሰለኝ እንደዛ። አሁን ለዛ ነው አንተ ለማለት እኛ ራሱ ነገሮች ተፈጣጠነብኝ እኮ እንዴ ያህል ምንድነው ስለ ቅዱስ ሚካኤል ምልጃ ምናምን ስትመሰክር ገርሞኝ ነው። በዚህ ጥናት እኛ ራሱ ከባይለው አንተ ይሄን ነገር የጀመረችው እኮ ከኮቪድ በፊት እኮ ነው። ኮቪድ አካባቢ ላይ ነው ተናግራለች። ኦልሞስት 4 ዓመት 5 ዓመት ሆኖታል። ወይንስ ማትስት 4 ዓመት ሁሉ ቤተሰቦች ያውቁ ነበር ማለት ነው ስትማር? አይ ያውቃሉ። ታዲያ ይሄን ያህል ጊዜ ከሄደች አሁን ነው የመግደል ሙከራ የጀመሩት ወይስ ከድሮ ጀምሮ? አይ አይደል እጄ ላይ ተገኘች እህቴ የመጨረሻዋ ልጅ አሁን አንደኛ ክፍል ናት። ራህመት እናቴ ያገኘችኝ ያሉ መኝታ ቤት እናቴ እንደዚህ ብላ ነግራት መጥተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው ቅዱስ ሚካኤል ቤተክርስቲያን እኛም ጋር ያን ቀን ነው አባቴ ቦልቻ ሚካኤል አዎ ሪፈራል ሆነ ፊት ለፊት የምታገኘው እሱ ነው። አባቴ ያን ቀንም በዛው በሞት ምኞት ነው እሱ ገደላት ከሚባል ልጁ ራሱን አጠፋች። በቃ ለሱ ትልቅ ዝና ነው። ምክንያቱም በቃ ያኛው እምነት አልሆናትም ለሌሎች ሙስሊሞች መማሪያ ነው። የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገዳት። እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ልጅ ሲተርጓት ሰይጣንም እኮ ያመኑት ነው የተው አምነሻው ላይ ተውሽም ማለች። ከዛ በኋላ እናቴ እኔ መቅረብ ብትፈልግም የሆነ ሂደቷ እንተዋወቃለን። እናትና ልጅ አይደለን እሷ የምትፈልገው ትቀርበኛለች። ከዛ በኋላ እምነትሽ ልክ ነው ምናምን እየለች ማስተማር የምትፈልገው መመለስ ወንድሜና አባቴ መግደል በተለይ ወንድሜ አሁን ላይ ወንድሜ ይሄን አዲሱን ቁጥር ያውቀው ቢያውቀው ነው ወንድሜ ከአላህ ውጭ አምላክ የለም ብሎ የሚያስብ ሰው ነው። ስለ ክርስትና እምነት ምናምን ስታነሳ በጣም የሚናደድ አይነት ክርስቲያን ጋር ቀርቦ ማይበላ ወንድም ነው ያለ። መስጂድ ላይ ሙአዚን አዛን ይላል። ከዛ ትች መጣው ላይ አሁን እናቴ ሽሬ ናት ሄዳለች ብላል ወደ ተወለደች በአካባቢ እህቶቼ ትምህርት እንደተዘጋ ነው ወደዛ የወሰደቻቸው። ይህ ሁሉ የመጣው በእኔ ነው። ነገራችን ላይ የሆነ ቤተሰቡ መከፋፈል ደረጃ ይደርስ እናቴ እንደዚህ እንደሆንኩ እንድኖር ነው የምትፈልግ ማለት ያው 9 ወር እንትን ታውቀዋለች ምጡን ታስታውሰዋለች። በቃ ምንም ቢሆን እንደዚሁ እንደፈለገች ነው አትኖር። አባቴ ደግሞ እሷን መስለሻ አሁን ላይ ሁለቱ አይ ቲንክ ወደ ፍቺ እያመሩ እንደሆነ ሰምቻለሁ። ግን ደውላለሁ ድምጿን ሰምቼ ዘጋዋለሁ። ሁሌም ጸሎቴ ምንድነው ታውቃለህ የሚወደኝ ከሆነ እንደሚወደኝ አሳይቶኛል። በጣም በፈተና ውስጥ ክርስቶስ ማለት ነው እየፈተነ የሚያድነስ እሱ አይደል? የሆነ ፈተና ውስጥ ሆነ በሆነ መንገድ ልብን ሲያረጋጋው ታውቀዋለህ። እኔ ሁሌ ነው የምለው አንተ ፈገስከኝ እናቴ ነው ስለ አባቴ አይደለም። አባቴ በአንድ ፊቱ ጠሟል። ስለ ክርስትና ጥሩ አመለካከት የለው። እናቴ ግን ያው ሽሬ ላይ በጣም ብዙ ኦርቶዶክሶች ስለሚኖሩ ምናምን እሷ እንትን ቻንስ ይኖረኛል ከቀረብኳት እናትና ልጅነታችን ከተመለሰ ሁሌም እላታለሁ እግዚአብሔር ከረዳኝ ከአንቺ ጋር ህዳር ሚካኤልን አከብራለሁ እላታለሁ። እናቴ ግንቦት ልደታ ልጅ ነው። ግንቦት እንደሆነ የተወለደች እኔ ጋር ስትመጣ ኪዳነ ምሕረት ነው ያመቱ የተጠመቅኩትም የካቲት ኪዳነ ምሕረት ነው የተወለድኩትም የካቲት 16 ነው። በጣም ብዙ ነገር አስተምሯቸው ነበር ማስተዋል ቢሰጣቸው እና አሁን ላይም በቃ ሁሌ እግዚአብሔር የምር ጸሎት እንድታረግ ሊፈልግ እናቴ ቀሷን ወደ ኦርቶዶክስ እንዲመልስልሽ ትፈልጋለሽ?
መዳን በክርስቶስ እጅ ነውና እንድትመጣ የእናቴ መምጣት እህቶቼን የሚያመጣል። እናቴ ለእህቶቼ መልአክ ናት። ከእናታችን ውጭ ማንንም አያውቁም። እሷ ተጠመቀች ማለት እህቶች። ስለዚህ በዚህ ምድር ላይ ትልቁ ደስታሽ የእናትሽ ወደ ኦርቶዶክስ መልሳ ማየት ነው። ምክንያቱም የመጨረሻዋ ልጅ ከኔ ያራቋትም እኔ ስበላ ስለማማትብ እኔ በሌለሁበት ሰዓት ታማትባለች። የሀያት አምላክ እንደዚህ በሉ ብሏል ነው የምትል የመጨረሻዋ ልጅ ረህመት ታማትብና የሀያት አምላክ እንደዚህ በሉ ብሏል። እቤት እንኳን ልትገረፍ ካለች እየሮጠች ሄዳ ነጠላ ትለብስና የኔ ስላድን ያለበት ቦታ ድፍት ብላ እንዳታስገርፈኝ ምን ያረግሽ ነው ስላት ማንን እንደዛ ምትለው ቅዱስ ሚካኤል ያንቺ አምላክ አያስገርፈኝ ትለኛለች። እቃ ጥፍታ ልትገረፍ ከሆነ የምትሄደው እኔ መኝታ ቤት ነው ቶሎ ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና፣ መከራ፣ ግፍ ምንድን ናቸው? እስቲ ንገሪኝ። ከዚህ ከቤተሰቡ መገፋት በተጨማሪ ማለት እያሳለፍሽው ያለው ሰቆቃ ኑሮ ለምሳሌ ስራ ለማግኘት ሊሆን ይችላል፣ መገፋት ሊሆን ይችላል። ወዘተረፈ እስቲ ንገሪኝ። ወደዚህ እስከመጣሁኝ ያው አንደኛ መምጣቴ ትምህርቴን አሳጥቶኛል። ስላልተማርኩኝ ማንም ሰው ሊቀጥረኝ አይፈልግም። ሲቀጥል አሁን ላይ እዚህ እንኳን ከመጣሁ ንግድ ቦታ ላይ እንኳን ሂጄ ልስራ ስላቸው ሙስሊም ነው የሚፈልጉት። ኦርቶዶክስ እኛ እህትና ወንድሞች ሙስሊም ነው የሚፈልጉትና አሁን ላይ እኔ ስራ በማጣቴ አዲስ አበባ ላይ የማውቀው ዘመድ የለም። ዘመዶች አሉ ግን አይፈልጉኝም። ኢቭን የመጣሁበት ሰውዬ እንኳን ሙስሊም ክርስቲያን መሆኔን ሲያውቅ ነው ከቤት እንደወጣ ያደረገው። እነሱ ነው። ግን ከሁሉ በላይ ደስታ፣ ሰላም አግኝተሻል፣ ደስታ አግኝተሻል በጣም። ስለዚህ አሁን በዚህ ሰዓት ስራ የለሽም? ስራ የለኝም። ቅዱስ ሚካኤል ያውቃል። ቤት ኪራይ የምትከፍይበት የለሽም? የለም። አሁን ላይ ቤት ኪራይ ደግሞ በቅርቡ እንደተሰረች ሰማሁ። ምን ውስጥ ነበር የምትሰሪው? ቲሸርት ቤት ነበረ እና ብቻዬን ስለነበር 3-4 ሆነው ገቡ። እየለኩ እያለ ማንኛው እንደወሰደው አላውቅም። ስለዚህ ስልክሽን ተሰርቀሻል? ስልኬ ከነቦርሳዬ ነው ሄደ። ዘመዶች አይረዱሽም? የቤት ኪራይ የምትከፍይበት የለም? የለም። እንደውም አሁን ላይ ትናንት ነው ስራ ያለቀኩትና እስኪ ሄዳለሁ እያልኩኝ ነው። ገዳም እያሰብኩ የነበረው እሱ ነው።